አስደንጋጭና ለማመን የሚከብድ ዜና ተሰምቷል። የዴዚ እናት በህይወት አለች፣ አልሞተችም። በጣም ያሳዝናል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። ላይክ አድርጉ። ለእናንተ አይጎዳችሁ፣ ለኔ ይጠቅመኛል። የዴዚ እናት በህይወት አለች፣ አልሞተችም። እዛ ጋር ታምብሌሉ ላይ የጻፍኩት ጽሁፍ አሌክስ ለሆነች ልጅ አስፈራርቶ የላከው ጽሁፍ ነው። የምሬ ነው፣ ውሸት አይደለም። የወኒ ቤት ገብታ ነው ያሳየችው ልጅቷ በቪዲዮ። አርፈሽ ቁጭ በይ፣ ህይወት ካለሽ ልጆችሽ ካሉ አርፈሽ ቁጭ በይ፣ ነገሩ ውስብስብ ነው ብሎ እኔ ያስፈራራሁሽ አይደለም አርፈሽ እንድትቀመጪ ነው ብሎ የጻፈላት ጽሁፍ ነው። በጣም ያሳዝናል። በጣም ጨካኝና አረመኔ ነው ይሄ አሌክስ የሚባል ሰው ማለት ነው። እኔ በጣም ግን ያሳዘነኝ ነገር ምን እንደሆነ ታውቃላችሁ? ዴዚ እንዴት አስቻላት? ዴዚ እንዴት አስቻላት? እንዴት በእናቷ ላይ ልትጨክን ቻለች? እንዴት እናቷ ካልሞተች እንደዛ ሞታለች ብሎ ሲወራ እንደዛ ምን ያልተለጠፈ ነገር ያ ሁሉ ነገር ሲለጠፍ እናቷ በህይወት ካለች እንዴት አስቻላት? ዴዚ አልታፈነችም ብላችሁ ታስባላችሁ? ዴዚ አልታገተችም ብላችሁ ታስባላችሁ? እኔ ግን የሚሰማኝ ዴዚም ታግታለች ነው። ይገባችኋል? ዴዚም ታግታለች ነው የሚሰማኝ። ልጅ በእናቱ በዚህ ልክ አይጨክንም። የፈለገ ብትጣላ ከእናቷ ጋር የፈለገ ብትሆን እንዴት በእናቷ ይሄን ያክል ልትጨክን ቻለች? እንዴት? ሁሉም ሰው አልሞተችም እያለ ነው። ቤተሰብ ተቀበረች የተባለበት ቦታ ሄደን ስንፈልግ የተቀበረ ሰው የለም እየተባለ ነው። ይሄ ሁሉ ምንም ማያቃት ሚዲያ ላይ ያወቃት ሰው ብቻ ወጥቶ እንደዚህ ሲንገበገብ እንደዚህ ሲጮህ የዴዚ ግን ዝምታ ምንድነው እንዴ? የዴዚ ዝምታ ምንድነው ብሎ ሊጠይቅ ይገባል ህብረተሰቡ። አንድ ነገር እኔ አሁን የሚሰማኝ ነገር የዴዚ ዝምታ ምንድነው? ዴዚ ታግታለች ወይ? ዴዚ እንዳትናገር ታግታለች ታፍናለች ወይ ተብሎ ይሄ አሌክስ የሚባል ልጅ ሊጠየቅ ይገባል። እሱም የሚያውቀው ነገር ቢኖር ነው። ቤተሰብ ፋሚሊ መጀመሪያ ላይ እነሱ ፕሮፋይላቸው ላይ የለጠፉት ለ3 ቀን ችግር አጋጥሞናል ነበር ያሉት። ከዛ በኋላ ነው ሰው ሞተች ብሎ ሲወራ እሱም የተለያዩ ነገሮች እየጻፈ መለጠፍ ጀመረ። ልክ እንደ ሞተች ማለት ነው። የሞተች አስመስሉ እየጻፈ ፕሮፋይላቸው ላይ መለጠፍ ጀመረ ማለት ነው። ስለዚህ ይሄ ነገር የሱ እጅ አለበት ማለት ነው። ግን አላቅም፣ እኔ ማቀው ነገር የለም። ግን አንድ ሰው ድርጊቱን ስታዩ እንደዚህ ነው ብላችሁ ልትገምቱ ያስብላችኋል ማለት ነው። በጣም ነው የሚያሳዝነው። እኔ በማን እንዳዘኩ ታውቃላችሁ? በዴዚ። ለነገሩ አሁን እርጉዝ ናት እሷ። ምንም ለመናገር ይከብዳል። ግን ቢሆንም ልጅ በዚህ ልክ በእናቷ አትጨክንም። እናት የሷን ጥሩ ነገር ለሷ ይሄ ነገር ጥሩ አይደለም ብላ ስላሰበች ነው። ዴዚ ሞኝና የዋ ስለሆነች ነው እንጂ እናቷ ያለቻትን ነገር ብትሰማ በምን በታደለች። የምሬን ነው። በሰማቻት ኑሩ። እናት የልጇን ውድቀት ስለማይፈልግ የነገ የሚገጥማት ነገር ስለሚታያት ነው ያንን ነገር እያረገች የነበረው። ብቻ እኔ ሴትዮዋ እውነትም በህይወት ኑራ አለው ብላ ብትመጣ ወይኔ ምንኛ ደስ ባለኝ። የምሬን ነው፣ እውነቴን ነው ምላችሁ። ዴዚ ግን ዛሬ አልገባትም። ወጣት ናት፣ አፍላ እድሜዋ ላይ ነው። ልጅ ማለት ደግሞ ምን እንደሆነ ገና አልገባትም። ገብቷችኋል? እናትነት ያየና ያላየ ሰው እኩል አይደለም። ፋሚሊ የወለዳችሁና ያልወለዳችሁ ሰዎች እናትነት ምን እንደሆነ እኩል አይገባንም። ስንወልድ ከወለድን በኋላ ያለውና ከመውለዳችን በፊት ያለው እናትነት በጣም ልዩነት አላቸው። ቤተሰብ በጣም ልዩነት አላቸው። የእናትነት ትርጉሙ ይበልጥ የሚገባን ከወለድን በኋላ ነው። ዴዚም ከወለደች በኋላ እናት ምን እንደሆነች እናት ለልጇ ምን እንደምትሆን ሲገባት ያኔ ግን ይቆጫታል። ግን ያም ሆነ ይህ እቺ ሴትዮ በህይወት ኑራ በመጣችና እኔ በህይወት አለው ባለች የምር በጣም የኢትዮጵያ ህዝብ በጣም ነው ልቡ የተሰበረው። በጣም
ለአንድነት የሚገባት ነገር አይደለም። እንግዲህ ነገ ልጇ አግብቶ እየኖረ ያለ ሰው በሱ ከፍ ዝቅ አድርጎ ሲሰድባት በጣም ባለጌ ነው። ይሄ አሌክስ የሚባል ልጅ በጣም ባለጌ ነው። ባለጌ ነው። እኔ በፊት አላውቀውም፣ ግን አሁን ሪኮርዶቹ እየወጡ ስሰማ ቤተሰብ እዛ ጋር ቪዲዮን የምስቃው ምናምን እንትን እንዳይመስላችሁ በሪከርድ ነው እየሰራው ያለሁት። ይሄ ቪዲዮ ሌላ ቀን የተቀረጸ ቪዲዮ ነው ማለት ነው። እና ይሄ አሌክስ የሚባል ልጅ እኔ ብዙ አላውቀው ነበር፣ ግን አሁን የሚወጡት ሪከርዶች ምናምን ሳይ በጣም ነው ያስጠላኝ። በጣም ባለጌ ሰው፣ የወረደ ሰው ነው። ምንም ቢሆን ለእናቱ ክብር ካለው እናቴ ወዳለው ይላል። እናቱን የሚወድ ሰው እናትን በዚህ ልክ ከፍ ዝቅ አድርጎ መሳደብ አልነበረበት። አሁንም ቢሆን ሊጠየቅ የሚገባው እሱ ነው። እንግዲህ ሊጠየቅ ይገባል እያሉ ነበር። የሆነ ቤት ልጅቷ የላከላትን ማስፈራሪያው ጀርመን ያለችው ልጅቷ የላከላትን ማስፈራሪያ አውጥታ አሳይታለች። አሌክስ የሚባለው አሞራው የሚባለው ልጅ ማለት ነው አሳይታለች አውጥታ የሚልክባትን ማስፈራሪያ ማለት ነው። አርፈሽ ቁጭ በይ ብሎ ማስፈራሪያ በየቤቱ እየሄደ አንበሳ ያወርዳል በየቤቱ። ይሄ ምን ሚሉት ነው? በነገራችን ላይ ሊያ ታውቃለች። ሊያ በቀደም ጀምራ ምንን አስመልክቶ ነው የሆነች ልጅ ቤት ሄደ አንበሳ ያወረድከው ይሄ ነገር ሳይነሳ በፊት ምንን በማስመልከት ነው ብላ ጠይቃው ነበረ። ይሄ ነገር እሱ ሊጠየቅ ይገባል። የትም ይሁን የትም መቼም ከኢትዮጵያ ሕዝብ አያመልጥም። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ